ሰላም ጤና ይስጥልን የሂሬ ኒውስ ተከታታዮቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ከኤርትራ ወደ ትግራይ ነዳጅ መግባት ጀመረ። በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን ተናገሩ። አሽከርካሪዎች ራሳቸውን ለስልጠና በመረጡበት የአሽከርካሪ ተቋም ከፍለው ስልጠናውን የሚከታተሉ ይሆናል። በትግራይ ክልል ወጣቶች በግዴታ ለውትድርና እየተመለመሉ መሆኑን በግልጽ ነዋሪዎች፣ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች ስጋታቸውን ገለጹ። በኮሬና ምዕራብ ጉጂ አዋሳኝ አካባቢዎች የጸጥታ ስጋት መባባሱንና የሰላማዊ ሰዎች መፈናቀል መቀጠሉ ተገለጸ። በሰባተኛው ሀገራዊ ምርጫ ከአፍሪካ ተቋማት በስተቀር ሌሎች የውጭ ታዛቢዎች እንደማይሳተፉ ተነገረ። የትግራይ ወጣት ሽሽት ላይ ነው። በእስራኤል የካን 11 ቻናል በኩል ከቀረበው መርማሪ ዘገባ በኋላ በምዕራብ ባንክ በተያዘው የጉሽ ኤቲዚዮን ክልል ምክር ቤት ውስጥ በሰፋሪዎች ማህበረሰብ ውስጥ ከባድ የጾታዊ ጥቃት ክሶች መኖራቸውን በይፋ አምኗል። ኢራን የኑክሌር መሳሪያ ፈጽሞ አታገኝም፣ የሆርሙዝ ወሽመጥ አሁኑኑ ይከፈታል አሉ ትራምፕ። ከኤርትራ ወደ ትግራይ ነዳጅ መግባት ጀመረ። በፌዴራል መንግስት ወደ ትግራይ ለረጅም ጊዜ የዘለቀ የነዳጅ እገዳ በርካታ የሰብአዊና ኢኮኖሚያዊ ቀውሶችን አስከትሎ እንደነበር ይታወሳል። የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ትግራይ የሚገቡ የነዳጅ አቅርቦቶች መጠናቸውን እንዲቀንሱ ወይም ደግሞ ሙሉ ለሙሉ እንዲቆሙ በማድረጉ የቀድሞ ጊዜያዊ አስተዳደርም ሆነ አሁን ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታዎችን ሲያሰሙ ቆይተዋል። ይህ የነዳጅ እገዳ በክልል ውስጥ ያለውን እንቅስቃሴ በማስተጓጎል የሕክምና የትራንስፖርትና የዕለት ተዕለት ኑሮን በእጅጉ አጎሳቅሎ እንደነበር አይካድም። ይሁን እንጂ ሁኔታዎችን ለመቀየር በሚል በተወሰደ አዲስ እርምጃ በትላንትናው ዕለት ከኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩ ትልቅ አጀንዳ ሆኖ ተነስቷል። አሁን የወጡ መረጃዎች እንደሚያሳዩት ከሆነ ነዳጁ ከአሰብ ወደብ ተነስቶ አዲዳሮ ወደ ተባለች የትግራይና የኤርትራ ድንበር ከተማ የገባ ሲሆን ከዚያም ወደ ሌሎች ትግራይ ክልል ከተሞች መሸጋገር ጀምሯል ተብሏል። ይህ አዲስ የነዳጅ መስመር ለክልሉ እፎይታን እንደሚሰጥና የዕለት ተዕለት እንቅስቃሴዎችን እንደሚያቀላጥፍም ይጠበቃል። በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን ተናገሩ። የአዲግራት ከተማ ነዋሪ የሆነው የ27 ዓመቱ ወጣት ጎይቶም ገብረስላሴ ከመቀለ እና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ነው። ጎይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም። በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ረቡዕ ግንቦት 12 2018 ረፋድ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ግን ያልጠበቀው ነበር። በዚህ ዕለት እርሱ ቲዴፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከታትለው ይገባሉ። ዱላና መሳሪያ የያዙ እነዚህ የሰራዊት አባላት ወደ ሻይ ቤት ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው ጎይቶም ይናገራል። ትዕዛዙን አልቀበልም ያሉት ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበረም ጎይቶም ለኢትዮጵያ ኢንሳይደር ገልጿል። እርሱን ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረጉ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መስሐል ወደ ተባለ ቦታ መወሰዳቸውን ጎይቶም ያስረዳል። በአውቶቡሶቹ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸው በግምት 70 እንደሆኑ አክሏል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መዳረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛው 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምት 700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸው መመልከቱን ገልጿል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፈሳ የተያዙ ሰዎች ከአዳራሾቹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበር ለኢትዮጵያ ኢንሳይደር ተናግሯል። ስልጠናውን ለወጣቶቹ የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰባሰበ ነው፣ ሌላ ዳግማይ ጂኖሳይድ ሊፈጸምብን ነው ይሏቸው እንደነበርም አስታውሷል።
አሽከርካሪዎች ራሳቸውን ለስልጠና በመረጡበት የአሽከርካሪ ተቋም ከፍለው ስልጠናውን የሚከታተሉ ይሆናል። የመጀመሪያው ምዕራፍ የምዘና ሂደትም በቀጣይ 15 ቀናት ውስጥ ይጀምራል። የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ በድጋሚ የሚሰለጥኑና እንዲዘምኑ በማድረግ በብቃት ማነስ ምክንያት የሚከሰቱ አደጋዎችን ለመቀነስ ያለመ ሀገራዊ ፕሮጀክት መንደፉን አሳውቋል። ለዚህ የሚረዳ ዘንድ አጠቃላይ የሰነድ ዝግጅት ተጠናቆ ወደ ተግባር መገባቱን አመላክቷል። አዲሱ የምዘና ሂደት ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ ነው። ከምዝገባ ጀምሮ እስከ ስልጠናና ሰርቲፊኬሽን ድረስ ያለው ሂደት ከሰው ንክኪና ጣልቃ ገብነት የጸዳ እንዲሆን ተደርጎ ተቀርጿል ነው ያሉት። ይህ የምዘና ሂደቱን ግልጽ በማድረግ ብቃት ያለው አሽከርካሪ ብቻ መንገድ ላይ እንዲገኝ ያስችላል። ይህንን ሀገራዊ ፕሮጀክት በይፋ ለማስጀመር ደግሞ የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ከተባለ ድርጅት ጋር የስራ ውል ስምምነት ተፈራርሟል። ስምምነቱን የሚኒስቴር ዴኤታው አቶ በርኦ ሐሰንና የድርጅቱ አመራሮች በጋራ ፈርመዋል። ፕሮጀክቱ በቅድሚያ ማንኛውም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀመር ሲሆን ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎ ብቃቱን በተጨባጭ በማረጋገጥ ብቻ እንዲያሽከረክር የሚያስገድድ ጥብቅ የቁጥጥር ስርዓት ይዘረጋል ተብሏል። በመሆኑም የሚመለከታቸው አሽከርካሪዎች ለሚጀመረው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉ ጥሪ ቀርቧል። ሚኒስቴሩ አተገባበሩ በምዕራፍ የተከፋፈለ እንደሚሆን ገልጿል። የመጀመሪያው ምዕራፍ የተመዛኞች ምዝገባና ስልጠና በቀጣይ 15 ቀናት ለመጀመር እቅድ መያዙን ገልጿል። ቲክቫ ኢትዮጵያ ቀድሞውኑ መንጃ ፍቃድ ሲወጣ ተከፍሎና ስልጠና ተወስዶ በመሆኑ አሁን ይተገበራል የተባለው ስልጠናና ምዘና ሚኒስቴሩ ለምዝገባ፣ ለምዘና፣ ለሰርቲፊኬት የሚከፈል ምንም አይነት ክፍያ የለም ብሏል። ነገር ግን አሽከርካሪዎች ራሳቸው ለስልጠና በመረጡበት የአሽከርካሪ ተቋም ከፍለው ስልጠናውን የሚከታተሉ ይሆናል ሲል ገልጿል። የስልጠና ጊዜ ቆይታውም 5 ቀናት መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አሳውቋል። በትግራይ ክልል ወጣቶች በግዴታ ለውትድርና እየተመለመሉ መሆኑን በግልጽ ነዋሪዎች፣ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች ስጋታቸውን ገለጹ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚዎች፣ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት መንገሱን አስጠነቀቁ። ስማቸው እንዳይጠቀስ የፈለጉ በርካታ የክልሉ ነዋሪዎች ለአዲስ ስታንዳርድ እንደገለጹት ወጣቶችን ለወታደራዊ አገልግሎት ለመመልመል የተቀናጁ ዘመቻዎች እየተካሄዱ ነው። ይህም ቤት ለቤት የሚደረጉ ፍተሻዎችን፣ እስራቶችንና የተመለመሉ ወጣቶችን ወደ ማሰልጠኛ ማዕከላት ማጓጓዝ ያካተተ ነው ብለዋል። በኮሬና ምዕራብ ጉጂ አዋሳኝ አካባቢዎች የጸጥታ ስጋት መባባሱንና የሰላማዊ ሰዎች መፈናቀል መቀጠሉ ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢዎች የጸጥታ ስጋት መባባሱንና የሰላማዊ ሰዎች መፈናቀል መቀጠሉን አዲስ ማለዳ ያነጋገራቸው የአካባቢው ነዋሪዎች ገለጹ። በኮሬ ዞን ውስጥ በሚገኙ ቦታዎች ላይ የተቀሰቀሰ ግጭት ሳቢያ የጸጥታውን ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱንና በርካታ ሰላማዊ ሰዎች ከቀያቸው እየተፈናቀሉ ለከፍተኛ እንግልት መዳረጋቸውን ነዋሪዎቹ ገልጸዋል። አንድ የመንግስት ምንጭ በበኩላቸው ግጭቱ ከበድ ያለ መሆኑን አንስተዋል። እንደ ነዋሪዎቹ ገለጻ አዲስ የተቀሰቀሰው ግጭት ከግንቦት 17 ቀን ጀምሮ የወጣ ሲሆን ጥቃቱን የሰነዘሩት የኦሮሚያ ክልል ምዕራብ ጉጂ ዞን ይነሳሉ የተባሉ ታጣቂዎች ናቸው። በዕለቱ አንድ የሚሊሻ አባል መገደሉን ተከትሎ የጸጥታ ኃይሉ ወደ ቦታው ለመግባቱ እንደ ምክንያት መሆኑን ተገልጿል። ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈለጉት ነዋሪዎቹ አክለውም ገጠር ላይ መሆናችን ትኩረት እንድንነፈግ አድርጎናል፣ ግጭቱ መቋጫ የሚያገኝ አይመስለንም ሲሉ ስጋታቸውን ለአዲስ ማለዳ አጋርተዋል። አዲስ ማለዳ ከዚህ ቀደም ባዘጋጀችው ዘገባ ላይ በኩርማና በሰርማሌ በተባሉ አካባቢዎች ግድያ መፈጸሙን የዞኑ ፖሊስና ነዋሪዎች ማረጋገጣቸውን መዘገባ ይታወሳል። ከአንድ የመንግስት ምንጭ የተገኘ መረጃ እንደሚያመላክተው በአሁኑ ወቅት የመንግስት የጸጥታ አካላት ድጋፍ እየተደረገላቸው ቢሆንም ግጭቱ አሁንም ቀጥሏል። በሰባተኛው ሀገራዊ ምርጫ ከአፍሪካ ተቋማት በስተቀር ሌሎች የውጭ ታዛቢዎች እንደማይሳተፉ ተነገረ። የኢትዮጵያ ብሔራዊ ምርጫ ቦርድ በሚቀጥለው ሳምንት በሚካሄደው ሰባተኛው ጠቅላላ ምርጫ ከአፍሪካ ተቋማት በስተቀር የውጭ ታዛቢዎች ፍቃድ አለማግኘታቸውን ገለጸ። ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ አጠቃላይ የቅድመ ምርጫ ስራዎችንና የድምጽ መስጫ ቀንን አስመልክቶ ማክሰኞ ግንቦት 18 ቀን 2018 ዓ.ም ጋዜጣዊ መግለጫ ሲሰጥ ይህ የተገለጸ ነው። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ በሰባተኛው ሀገራዊ ምርጫ ለመታዘብ እንደሚመጡ የሚገልጽ ዝርዝርና ሙሉ ሪፖርት ቦርዱ ደርሶታል ብለዋል።
የትግራይ ወጣት ሽሽት ላይ ነው። ከሰሞኑ በአዲስ መልክ የወጣቶች አፈሳ የጀመረው ጽንፈኛው ህወሓት ለወጣቱ የስደት ምክንያት ሆኗል። ወጣቱ በምታዩት መልኩ ትኬት ለመቁረጥ ተሰልፏል። ህወሓት ከሰሞኑ ብቻ ከ30,000 በላይ ወጣት ያፈሰ ሲሆን ቀሪው ወጣት ባገኘው አጋጣሚ ከጦርነት ሰላሙን መርጦ በመሸሽ ላይ ይገኛል። እነዚህ ወጣቶች ወደ አጎራባችና ወደ መሃል ሀገር እየሸሹ ይገኛሉ። የምታዩት ወጣቶች ደግሞ ለመሸሽ ትኬት በመቁረጥ ላይ ናቸው። ህወሓት እድሜውን ለማራዘም ሲባል የወጣቱን ተስፋ እያጨለመ ለምቾቱ እየታገለ ይገኛል። ወጣቱ ሰርቶ የመለወጥ እየፈለገ መኖር እየፈለገ ጽንፈኛው ህወሓት ግን ጥቅሙን አስቀድሞ የወጣቱን ህልም በመንጠቅ ላይ ይገኛል። በእስራኤል የካን 11 ቻናል በኩል ከቀረበው መርማሪ ዘገባ በኋላ በምዕራብ ባንክ በተያዘው የጉሽ ኤቲዚዮን ክልል ምክር ቤት ውስጥ በሰፋሪዎች ማህበረሰብ ውስጥ ከባድ የጾታዊ ጥቃት ክሶች መኖራቸውን በይፋ አምኗል። በመርማሪ ዘገባው ውስጥ በርካታ የጥቃት ሰለባዎች እንደሆኑ የተነገረላቸው ሰዎች ከዓመታት በፊት የተደራጀ ጥቃት ሲፈጸምባቸው የነበረው ሁኔታ የሚገልጹ ምስክርነቶች ቀርበዋል። ዘገባው ከተላለፈ በኋላም ምክር ቤቱ የገለጹትን ድርጊቶች ንጹህ ክፋት በማለት አውግዟል። በተጨማሪም ተጨማሪ ሰለባዎች የድጋፍ መስመሮችን በማግኘት ራሳቸውን እንዲያቀርቡ አሳስቧል። ይህ ይፋ መግለጽ የእስራኤል ባለስልጣናት የነበሩት የክስ ፋይሎች እንደገና እንዲከፈቱና ጉዳዩን በተመለከተ የወንጀል ምርመራ እንዲከፈት ጫናው እንደሚጨምር ይጠበቃል። ይህ ዜና በጣም አሳሳቢ ነው። በማንኛውም ማህበረሰብ ውስጥ የጥቃት ሰለባ የሆኑ ሰዎች ድምጻቸው ይሰማ ዘንድ ፍትህ እንዲያገኙም ሆነ ድጋፍ እንዲያገኙ ምቹ ሁኔታ መፍጠር በጣም አስፈላጊ ነው። የጉሽ ኦቴዚን ክልል ምክር ቤት ክሶችን ማፍጠኑና ድጋፍ እንዲሰጥ ጥሪ ማቅረቡ አበረታች ቢሆንም የችግሩ ጥልቀትና የፍትህ መጓደል እንዳይኖር ሁሉም አካላት ኃላፊነታቸውን እንዲወጡ ይጠበቃል። ኢራን የኒውክሌር መሳሪያ ፈጽሞ አታገኝም፣ የሆርሙዝ ወሽመጥ አሁኑኑ ይከፈታል አሉ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትራምፕ ሶሻል ገጻቸው ባስተላለፉት መልእክት ኢራን የኒውክሌር መሳሪያ ወይም ቦምብ ፈጽሞ እንዳይኖራት መስማማት አለባት ብለው ገለጹ። በተያያዘም የሆርሙዝ ወሽመጥ ያለምንም እገዳና ክፍያ ትራፊክ ክፍት እንዲሆንና በባህር ላይ የቀሩ ፈንጂዎች በሙሉ እንደሚጸዱ አስታውቀዋል። አሜሪካ ከኢራንና ከዓለም አቀፉ የኒውክሌር ኤጀንሲ ጋር በመተባበር ከመሬት በታች የተቀበረውን የኒውክሌር ቁስ የማውደም ስራ እንደምታከናውንም ጠቁመዋል። ፕሬዝዳንቱ ይህንን መልእክት ካስተላለፉ በኋላ በመጨረሻው ውሳኔ ላይ ለመወያየት ወደ ዋይት ሀውስ የደህንነት ስብሰባ ማምራታቸውን አስታውቀዋል። የተከበራችሁ የሂሬ ኒውስ ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። መልካም ቆይታ።